ሰውን ሲያይ እንደረዳኝ ይታወቅልኝ። ሰላም በካናዳ እንዲሁም በዙሪያ የምትኖሩ በሙሉ አሁን የፊታችሁ ኦክቶበር 12 በአይነቱ የተዘጋጀ ለየት ያለ የፈውስና የተአምራት ፕሮግራም አለ። በዚህ ፕሮግራም ላይ ዘይት በማፍሰስ እጅ በመጫን ጸልያለሁ። ለታመሙ ሰዎች ጸልያለሁ። እግዚአብሔር ድንቅና ተአምራቶችን ያደርጋል። በዚህ ኦክቶበር 12 ከ1 PM ጀምሮ በካናዳ ቶሮንቶ ከተማ በተዘጋጀው ፕሮግራም ላይ አንዳችሁም እንዳትቀሩ። ካላችሁበት ስፍራ ተንቀሳቀሱ። ቀጠሯችሁን ቶሮንቶ ባለው ቀጣይ በመታየው የቤተክርስቲያን አድራሻ ላይ አድርጉ። እግዚአብሔር ሕይወታችሁን ነፃ ያወጣል፣ ቀንበራችሁን ይሰብረዋል። ሁላችሁንም ጋብዣችኋለሁ። ሻሎም። በቃ ላንቺ ለመጸለይና ለመባረክ ስፈልግ አያትሽ አንቺ አጠገብ ቆሞ አየሁት። የበረከት ቃል ልናገር ስፈልግ በኃይል ሲገፋኝ አየሁት አያትሽ። ሁለተኛ ካንቺ አጠገብ በጎን በኩል የባለቤትሽ አባት ቆሞ አየሁት። ሱንዶዶ የሚባል ሱንዶዶ የባለቤትሽ አባት አያትሽን አየሁት። ዳና የሚባል አያትሽን አየሁት። ከዚህ በኋላ ከሁለቱም ዘሮች የሚመጣው ቀንበር ተሰብሯል። ይሄ መቼ ፎቶ ነው? ቆይቷል በጣም። የት ነው የምትኖሪው አንቺ? ደብረ ዘይት። ሁለቱን አየኋቸው እንደዚህ ነው ተቃቀፉ። አንድ ሴት መካከል ስትገባ ደግሞ አየኋት። አባቴ አሁን አግብቶ ነው ያለው። ሌላ ሴት ጋር ነው ያለው። አብሮ አይደለም። ይሄ አሁን የቅርብ ጊዜ ታሪክ ነው። እናትሽ በጣም ደግ ሴት ነች። በጣም ኤልፎራ የሚባል ሰፈር ታውቂያለሽ? ኤልፎራ ያለበት እዛ አካባቢ ነን እኛ። ቄራ እዛ ነው የሚያችሁ። ይሄ እዛ ነን። እግዚአብሔር ሰው ቤት ለቆ ሌላ ቤት ገባ። አሁን የምትኖሩበትም ቤት ለእናንተ ትቶ ሌላ ቤት ሄደ። ትክክል። እግዚአብሔር ሰው ያ ቤት የሱ ቤት አይደለም፣ የሌላ ሰው ቤት ነው የገባው። እግዚአብሔር ሰው አባትሽ እንዲመለስ ከጸለይኩኝ እዛ ጋር ሁለት ህፃናት አሉ። እግዚአብሔር ሰው ከሷ ማለት ነው። ሁለት ህፃናት አባት ያጣሉ። ይሄን ልጅ እያየው 4 ዓመት ወደ ኋላ ተመለስኩ። 4 ዓመት ከልጅ አባት ጋር ነበር። ጥሩ ፍቅር ነበር፣ ሁሉም ነገር ነበር። ፈረሰ። ይሄ ሲመጣ ፈረሰ። እውነት ነው። እግዚአብሔር ሰው ይሄ በሚሆንበት ታይም ይሄ ልጅ ገና 1 ዓመት እውነት ነው። እግዚአብሔር ሰው ልክኛ አይደል ማለት ወደ ሌላ ሴት መሄድ ጀመረ እና ሁሉ ነገር ሳውቀው ተለያየ። እሷን እና ታውቂያታለሽ? ጓደኛሽ የት ነው ያለችው? ወሎ። ማን ቢል ስሟን ይጻፍኩልሽ? ቡዜ የምትባል ሴት ታውቂያለሽ? እኔ ነኝ። ቡዜ አንቺ ነሽ። አባቴ ስለ ልጅህ አትጨነቅ። አሜን። ስለ ቤተልሔም አትጨነቅ። አሜን። ማን ነው ስሟ? ቤተልሔም። ቤቲ የምትባል ሴት ታውቂያለሽ? ማን ነች? ቤቲ ማለት የቴ ጓደኛ ናት። ቤቲ ምንሽ ነች? ጓደኛዬ ነበረች። የሁለታችሁም ትልቁ ችግር ምን እንደሆነ እንገራችሁ። ወንዶች ይመጣሉ፣ ጓደኞቻችሁ ይነጥቋቸዋል። እውነት ነው። ትዳር በር አስከፍቻለሁ። አሜን። ያንተ ፋይናንሻል በር ይከፈታል። አሜን። አይናለም የምትባይ ሴት ያለው የት ጋር ነሽ? እኔ አይናለም ከበደ ነኝ። ይሄን ሰው ታውቂዋለሽ? አላውቀውም። ላስተዋውቃችሁ። በፋይናንስ ባለጸጋ መሆን ነው የምትፈልገው? አዎ። ሚሊዮነር መሆን ነው የምትፈልገው? እግዚአብሔር ሰው አይቻለሁ። ከዚህ ሰዓት ጀምሮ ያንተን በር አስከፍቻለሁ። አሜን። እናቴ አሜን የሚባል ሰው ታውቂያለሽ? አዎ። የልጄ እመቤት ልጅ ናት። አሜን ነው ስሟ? አዎ። ቢኮዝ ሚሊዮነር ስትሆን አይቻለሁ። አሜን። አልገባውም። ምን ስትሆን አይቻለሁ? ሚሊዮነር። ሚሊዮን የሚባል ሰው ታውቂያለሽ እናቴ? አዎ። የአሜን አባት ነው። ፓራላይት ነው። አይሄድም። አስፋልት ዳር ነው ተኝቼ ጌታዬ ራኪላ ብላካና ሳብረኝ ያልኩት እግዚአብሔር ምስክሬ ነው። ይህ ብላቴና በጣም በሚገርም ሁኔታ ያየሁት ሁሉንም ነገር ፓራላይዝድ ነበረ። የሚደንቀው አሁን እየተራመደ ነው። ይህ ብላቴና መረጃ ሁሉ አለው። ይህ አይሄድም፣ አይንቀሳቀስም። ፓራላይት ነው። አይሄድም። የሚገርም ነው። ባለሙያ እዚህ አለ። ስለ መረጃው በደንብ እያብራራልኝ ነበረ። የት አለ? ይሄው አለ። መልካሙ ሕክምና ባለሙያ ነው። እሺ ፓፓ፣ በጣም የሚገርም ነገር ነው። የዚህ ልጅ ፓራላይዝ ብቻ መሆን አይደለም። 10 ኢትዮጵያ ላይ በጣም ኮመን ዲዚዝ ከተባሉት ገዳይ በሽታ ከተባሉት አንደኛው በሽታ ነበር የያዘው። ይሄ የጭንቅላት ውስጥ በሽታ ነውና አንቲባዮቲክ ወይ ደግሞ ጸረ ባክቴሪያ መድኃኒት ደብል የሚሰጥበት ኬዝ ነበረ። ይሄ ሰው ፋይናንስ አልነበረውም ነበረ። እኔ ፋይናንስ የለኝም ማሳከም አልችልም አለ። አጠገቡ ከነበረ ሴትዮ አኖይንቲንግ ወሰደና ቀባ። የሚገርም ፈውስ በዛን ደቂቃ ላይ ፈውስ ሆነለት ማለት ነው። 10 ገዳይ ከተባሉ በሽታዎች አንዱ ነው። በዚህ በአኖይንቲንግ ብቻ ተፈወሰ ማለት ነው። ይችላል። ሰውን ሲያይ እንደረዳኝ ይታወቅልኝ።